በማለት እንግዲህ መልሶ ይጠይቀዋል ማለት ነው። ፍቅር ምናምን ነገር እያልነ ከዚህ በኋላ ጊዜያችን ያለንን ነገር ወደ ራሷ እንድታተኩር እፈልጋለሁ። እኔም ኤፍራታ ማለት የኤፍራታን ስም ከዚህ በኋላ መስማትም ሆነ ምንም ማድረግ አልፈልግም። የራሴን ድርጅቴን መቋቋምና በስራዬ ጎበዝ መሆንና ራሴን ማደራጀት እንዳለብኝ ነው የተሰማኝ። ስለዚህ ፂ ደግሞ ልክ እንደዚያ ነው የምፈልጋት እንጂ ፍቅር የሚባል ያልሆነ ነገር ላይ መጃጃል አልፈልግም። በቃ በእኔ የደረሰብኝ ነገር ለእሷ ጋርም እንዲደርስ ስለማልፈልግ ነው ከአጠገቧ እንድትርቅ እፈልጋለሁ በማለት እንግዲህ በጣም የሚወደውን የሚያከብረውን ጓደኛውን ቢኒን ለመጀመሪያ ጊዜ በተለየ መልኩ አስቀይሞታል ማለት ነው። ቢኒ ደግሞ አሁን ላይ ጥሩ ስላልሆንክ ነው ቆይተን ስለዚህ ጉዳይ እናወራለን በማለት እንግዲህ እናቱን እንትን ብሎታል። እናቱ ግን ያው ቆየም ሆነ አሁንም እኔ ወደፊትም ሀሳቤን አልቀይርም። አሁን ከእህቴ ላይ በጣም ደስ የሚሉ ልታስታውሳቸው የሚችሉ ቢምን እንኳን ብታጣኝ መልካም ነገሮችን እስከ ዛሬ እኔ እና እሱ አላሳለፍንም። ስለዚህ ማሳለፍ እፈልጋለሁኝ በማለት እንግዲህ ተናግሮታል ማለት ነው። እንግዲህ ያፌት እጅግ በጣም ነው የተናደደው የተቃወሰው ማለት ነው። የናቱ አባት በማረፉ እጅግ በጣም ተናዷል። አንድ ባንድ ያደረገብኝን ነገሮች እያስቆጠርሁተኝ እስኪ ልጄ ተወኝ እያለ እስከሚል ድረስ ነበር እኔ ራሴ መግደል የፈለኩት እንጂ እሱ በፍጹም መሞት አልነበረበትም በማለት እንግዲህ በጣም ሲጸጸት አይተናል ማለት ነው። እንዲሁም እንግዲህ ኤፉዬ ለቤዛ በተለየ መልኩ ሉሊትን እንድቀርባትና ጓደኝነት እንድታደርጋት እንዲሁም ምን ከያፌት ጋር ምን እንደሚሰሩና ምን እያደረጉ ባለ መልኩ እንድጠይቃት ነገሮችን መረጃ እንድታመጣ ጠይቃት ነበር። ቤዛ ግን እኔ ከዚህ በኋላ ማስመሰል ዝም ብሎ ህይወት እኔ አልፈልግም በማለት መልሳላታለች። ግን ደግሞ ተባበሪኝ ስላለቻት ማለት ነው በዛ ተስማምታለች ማለት ነው። እና ሌላው ደግሞ ዳጊ እንግዲህ ከያፌት ያክስቱ ልጅ ጋር ፂን አገናኝቷታል ማለት ነው። ይህንንም ሁለታቸው ተገናኝተው ሲዝናኑ ወይም ደግሞ ቁጭ ብለው ዳጊን የሚጠብቁ መስሎ እሷን እያወራት በነበረበት ሰዓት እንግዲህ ቢኒ አይቷል ማለት ነው። ቢኒ ይሄን ባየ ጊዜ በጣም ነው የተናደደው። ከኔ መራቅ የፈለግሽው ለካ አንቺን ሌላ ነገር ጀምረሽ ነው በማለት እንግዲህ ፂን ጠርጥሯታል ማለት ነው። ዳጊ ይሄን ነገር ስላደረገው እጅግ በጣም ተጸጽቷል። እጅግም በጣም ፈርቷል። ወደ ቤት በጣም አምሽቶ ነበር የመጣው። ስለዚህ ቢኒ ጠይቆት ነበር። የት ነበር? የት አምሽተ ነው? ለምንስ እንደዚህ አመሸህ? ደግሞ ያ ጓደኛ ከፂ ጋር አይቼዋለሁ። ፂ እንድታገኘው ያደረግክ አንተ ነህ ወይ ብሎ በግልጽ ጠይቆት ነበር ዳጊ በመፍራትና በመንቀጥቀጥ ኧረ በፍጹም እኔ የት እንዳለም አላቅም፣ አሁን ቅርብ ሰዓት ነው እሱን ያገኘሁት እንጂ እኔ ከፂ ጋር እንደተገናኘ በፍጹም እማቀው ነገር የለም በማለት እንግዲህ ሸምጥጦታል ማለት ነው። እና ውድ ቤተሰቦች እንግዲህ በጣም ውስብስብ ብሏል። ከዚህ በኋላ እንግዲህ ያፌት ምን ያደርጋል የሚለው ነገር ሁላችንም እንትን ነው እና ያው ፂና እንዲሁም ቢኒ ይለያያሉ አይለያይም የሚለው ደግሞ በጣም እንትን ነገር ነው። በነገራችን ላይ ሁለታቸው አይለያዩም። ለምን? ፂም ትወደዋለች፣ ቢኒም እንደዚው ይወዳታል ማለት ነው። እና ውዶች እንግዲህ ቀጣዩን በጉጉት እንጠብቃለን።